ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ሀሳብ አስተያየታችሁን በምትደግፏቸው ክለቦች በፕሮግራማችን ይዘት ዓለም እየተደረጉ ባሉ ጨዋታዎች ዙሪያ ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን ውድ ቤተሰቦቻችን ለእናንተ ውድ አድማጮቻችን መረጃዎችን ስናጋራም ከ1000 በላይ ላይክ በብዙ ያስፈልገናል። ሎስ ብላንኮች ልዩነቱን አጥበበውታል። ዛሬ ደግሞ ባርሴሎና ራሱ ወሳኝ ጨዋታ ስላለበት ልዩነቱ እንዴት ይዘልቃል የሚለው በትልቁ ይጠበቃል። ከዛ በተጨማሪ ሰፊ የቡድን ዜና በላሊጋው ላይ ቆይታ የምናደርግ ይሆናል። ሁለቱንም አያላን ክለቦች እንመለከታለን። ከዛ በዘለለ ውድ ቤተሰቦቻችን በጣሊያን፣ በጀርመን፣ በፈረንሳይ ጨምሮ በመካከለኛው ምስራቅም መረጃዎች ተይዟል። እስከ ፕሮግራማችን ፍጻሜ ሀሳብ አስተያየታችሁን እያጋራችሁን ቆዩን። ተወዳጁ የእንግሊዝ ፕሪሚየር ሊግ ሊጠናቀቅ 9 ያህል ጨዋታዎች ብቻ ይቀሩታል። ተጨማሪ መረጃዎችን ይዘናል በእነኚህ 9 ጨዋታዎች ዙሪያ። ከዛ በተጨማሪ ለደጋፊዎቹ ጥሪ ያቀረበው የፕሪሚየር ሊግ ክለብና የመውረድ ስጋት ኖሮበት ከሰሞኑ መነጋገሪያ ስለሆነውም ስለ ቶትናም ተጨማሪ መረጃዎችን ይዘናል። በፔፕ ጋርዲዮላው ቡድን ማንቸስተር ሲቲ በኩል ሰፊ ቡድን ዜና እናነሳለን። እሳቸውም ከኤፍኤ ካፕ ጋር አያይዘው ያሉት ነገር አለ። ጋርዲዮላ የዛሬውን ጨዋታ እናነሳለን። ሲቲዝኖች ቅድመ ግምታችሁን እያጋራችሁን ቆዩን። በቼልሲ በኩል ቢከፈልባቸው የማይቆጭም የተባሉ ሁለት ተጫዋቾችን አያይዘን እናነሳለን። ሊያም ሮዛኒየር በአንድ ጉዳይ ምላሽ ሰጥቷል። ዛሬም በጣም ወሳኝ የተባለ ጨዋታ ይጠብቃችኋል። በኤፍኤ ካፕ ተጨማሪ መረጃዎችን ለቼልሲዎች ይዘናል። ቼልሲዋን ቀድመ ገምታችሁን እያጋራችሁን ቆዩን። ሊቨርፑል በስተመጨረሻም በ3 ቀን ልዩነት የገጠመው ወልቭስ ላይ ሂሳቡን አወራርዷል። እዛው ሜዳ እዛው ስቴዲየም ያው በተመሳይ በምሽት የነበረ ጨዋታ ነው። በስተመጨረሻም ሪዮ ንጉማ ለሊቨርፑልያን በጥያቄያቸው መሰረት ጥያቄያቸውን ሜዳ ላይ ምላሽ ሰጠበት ነበረ። ከረጅም ጊዜ በኋላ ኳስና መረብን እንዲሁ አሲስትን በጣምራ ያደረጋለ። በሊቨርፑል በኩል የቡድን ዜና ይዘናል፣ ተቆዩናላችሁ። በማንቸስተር ዩናይትድ በኩል ታላቁ ሰው የሚሉት ነገር አለ፣ አስቀድመን እናነሷለን። ወቅታዊ ማንቸስተር ዩናይትድ ዝውውር እንቅስቃሴዎችን በተመለከተ ያገኘናቸው ተጨማሪ መረጃዎች አሉ። ሰፋ ያለ የዝውውር ጉዳዩን ለዩናይትድ ደጋፊዎች እናደርሳለን። ከሰሞኑ መነጋገሪያ የሆኑ ጉዳዮችን በዩናይትድ በኩል ሴላመንስ፣ ሃሪ ማጓየር፣ ብሩኖ ሚጌል ፈርናንዴዝ እና በሌጀንዶች በኩል ተጨማሪ መረጃዎችን ይዘናል። ዩናይትድ በቀጣይ የሚጫወትበትን አጋጣሚም እናነሳለን። አብራችሁን ቆዩ። አርሰናል የሳምንቱ አሁንም ከፍተኛ ደረጃን በማግኘት ያጠናቀቀ ክለብ ሆኗል። 6 የፕሪሚየር ሊግ ክለቦች 10 ውስጥ በተካተቱበት አርሰናል ቀዳሚው ነው። የአርሰናሉ ሌጀንድ መልእክት አስተላልፏል። ለአርሰናል ደጋፊዎችና ለሚኬል አርቴታ ጥብቅ መልእክትን ያስተላለፈው አርሰናል ቀጣይ ጨዋታዎችን እንመለከታለን። ከዛ በዘለለ የቀድሞ ሰዎች አሁን ከአርሰናል ጎን መቆም ጀምረዋል። በአርሰናል በኩል ሰፊ የቡድን ዜና ስናነሳ ከጉዳት ጋር በተያዘም ተጨማሪ የቡድን ዜናዎችን እናነሳለን። በአርሰናል በኩልም የአርሰናል ደጋፊዎች እንደዚሁ በክለባችሁ ጨዋታም ዙሪያ ምልከታዎቻችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ሊያሻችሁን ልታጋሩን ትችላላችሁ። ከ1000 በላይ ላይክ ስለሚያስፈልገን ሁላችሁም ላይክ እያረጋችሁ እንድትከታተሉን በትህትና ጠይቀን ስፖርታዊ ጥንቅሮቹን እያጋሯችሁ ቆይታ ማደርገው እኔ ቃል ነኝ። መልካም ቆይታ ብለናል። በድጋሜ በስፔን ላሊጋ ሪያል ማድሪድ ከሴልታ ቪጎ ጋር ያደርጉትን ጨዋታ 2-1 በሆነ ውጤት ድል አድርገዋል። አስቀድሞ ኦሪዮል ቹዋሚኒ 11ኛው ደቂቃ ላይ ማድሪድን መሪ እንዲሆኑ አደረጋቸው። በኋላም ላይ ኢግሌሲያስ 25ኛው ደቂቃ ላይ ግብ አስቆጥሮ 1-1 እንዲሆኑ ማድረግ ችሎ ነበረ። በኋላም ላይ ውድ ቤተሰቦቻችን ጨዋታው ሊጠናቀቅ የዳኛው ፊሽካ ሲጠበቅ በሽርፍራፊ ሰከንዶች ፍሬድሪኮ ቫልቬርዴ 95ኛው ደቂቃ ላይ ግብ አስቆጥሮ ጨዋታውን 2-1 በሆነ ውጤት ድል አድርገዋል። ሪያል ማድሪዶች ነጥባቸውን 63 አደረሱ። ሴልታ ቪጎ 40 ነው። ሮብ ሪያል ማድሪድ በቤርናቢዮ ማንቸስተር ሲቲን በአውሮፓ ሻምፒዮንስ ሊግ እንደዚሁም ሴልታ ቪጎ በኮንፈረንስ ሊግ
ሐሙስ በዩሮፕ ሊግ ሐሙስ ጨዋታቸውን የሚያከናውኑ ይሆናል። የሪያል ማድሪድ ድል ግን በምሽቱ በጣም ወሳኝ ነበረ። ፍሬድሪኮ ቫልቬርዴ 17 የግብ አስተዋጽኦ አለው በዚህ ዓመት ለሪያል ማድሪድ በሁሉም መድረኮች ላይ። ይሄ ለሱ ከምንጊዜ ምርጡ የ19 ግብ አስተዋጽኦ በሁሉም መድረክ በሁለት ብቻ ያንሳል። 2022-23 ላይ ነበረ በ19 የግብ አስተዋጽኦ ሲዝኑን ያጠናቀቀው። ዘንድሮ 17 ደርሷል። 5 ጎል 12ቱ አሲስት ናቸው። የምሽቱ ጨዋታ ላይ ደግሞ ግቡ በጣም ወሳኝና በወሳኝ ሰዓት የተገኘ ነበረ። የጨዋታው ኮከብ ኦሬል ቻሚኒ ነበረ። በጣም ድንቅ ብቃቱን አሳይቷል። ትላንትና አንድ ጎል አስቆጠረ፣ አንድ የግብ ዕድል ፈጠረ፣ 4 ኳስ ሙከራ አደረገ፣ 107 ኳሶችን ነካ፣ 81ዱ ኢላማውን የጠበቀ ነበረ። ኳስ የማቀበል ሂደት ውስጥ 8 የመከላከል ሂደቶችን አሳልፈዋል። በሜዳው ላይ 12 ኳስ ሶስተኛ የሜዳ ክፍል ላይ ያቀብለዋል። 4 ኳስ አቋርጧል። 2 ታክሎችን ፈጽሟል። 6 የመሬት ላይ ግንኙነቶችን አሸንፏል። 10 የአየር ላይ ግንኙነቶችን አሸንፏል። ኦሬል ቻሚኒም የጨዋታው ኮከብ ትላንትና ለድሉም ወሳኙ ሰው ነበር ማለት ይቻላል። በሪያል ማድሪድ በኩል አልቫሮ አርቤሎዋ በአለቁ ደቂቃዎች ላይ ድል ማድረግ በጣም ያስደስታል። በተለይ በመጨረሻዎቹ ሰከንድ ላይ ያንን አድርገናል ብሏል። ያ ደግሞ 124ኛ ዓመታችንን እንዳንረሳ ያደረገ ድል ብሎ አያይዞ ገልጾታል። ከዛ በዘለለ ስለ ቀጣዩ ምሽት የቤርናቢው የማንቸስተር ሲቲም ጨዋታ ሀሳቡን አጋርቷል። ደጋፊዎች በብዙ ያስፈልጉናል፣ ሮብ ድጋፋችሁ ያስሻናል፣ ሲቲን ለማሸነፍ ሁሉንም ነገር እናደርጋለን፣ ድጋፋችሁ ግን እንዳይለየን ብሏል። በተለይም የማድሪድ ደጋፊዎች በቤርናቢው አስቀድመው ተገኝተው ለክለቡ ድጋፍ እንዲያደርጉ እንዲሁ ጥሪ አቅርበዋል። ያ ጨዋታ በብዙ ይጠበቃል፣ ግን ማድሪድ በብዙ ከዋክብቶቹን አጥቶ የሚያደርገው መርሃ ግብርም እንደሆነ ይታወቃል። ቪኒሺየስ ጁኒየርም በምሽቱ ድል ደስተኛ መሆኑን ተናግሯል። በተለይ በማጥቃት ሂደቱ ላይ የነበራቸውን እንቅስቃሴ አወድሶ በሲቲ ላይም በጣም ከፍተኛ የሆነ የማጥቃት እንቅስቃሴ ማድረግ ይኖርብናል ብለዋል። በጣም ጠንካራውን ሪያል ማድሪድ እናሳያለን ብለዋል። በጨዋታው ላይ ሁሉም ለቡድኑ ይፋለማል፣ ከሲቲም ጋር በዚሁ አይነት ምርጥ ብቃት እንጫወታለን ሲል ተደምጧል። ያው ያልተረጋገጠው ነገር አሁንም የኬሊያን ምባፔ የጁድ ቤሊንጋም የሚል ነገር ነበረ። አሁን ግን እየወጡ ያሉ መረጃዎች አሉ። ለአብነት ያክል ዘ አትሌቲክ ኬሊያን ምባፔ በጨዋታው ላይ አይገኝም ብሏል። ከዛ በዘለለ ውድ ቤተሰቦቻችን ከዘ አትሌቲክ መረጃ ውስጥ አንደኛው ጁድ ቤሊንግሃምን ነው። ሪያል ማድሪድ ከማንቸስተር ሲቲ ጋር በሚያደርጉት የመጀመሪያ የአውሮፓ ሻምፒዮንስ ሊግ ጨዋታ እንደማይደርስ አረጋግጧል። ሪያል ማድሪድ እንግዲህ ተጫዋቹ ከሃምስትሪንግ ጉዳት አገግሞ ለመልሱ ጨዋታ ይደርሳል በሚል ግን ተስፋ አድርጓል ተብሏል። ያው እንዳልኳችሁ ኬሊያን ምባፔ የመጀመሪያ የማንቸስተር ሲቲ ጨዋታም ያመልጧል። በመልሱ ጨዋታ ላይ የመገኘት እድሉን በጣም አጠራጣሪ ነው እየተባለ ይገኛል። ወቅታዊ ጉዳቶች ለሪያል ማድሪድ አሁንም ስጋቶች ሆነው ቀጥለዋል። ዛሬም የላሊጋ ጨዋታዎች ቀጥለው ይካሄዳሉ። ኦሳሱና ከማዮርካ፣ ሌቫንቴ ከዢሮና፣ አትሌቲኮ ማድሪድ ከሪያል ሶሴዳድ ምሽት 2 ሰዓት ከ30፣ ምሽት 5 ሰዓት አትሌቲኮ ቢልባኦ ከባርሴሎና ዛሬ የሚደረጉ ትልልቅ መርሃ ግብሮች ናቸው። ውድ ቤተሰቦቻችን በተለይም በደረጃ ሰንጠረዥ ላይ ለውጥ ሊያስከትለው የሚችለው የባርሴሎናና የአትሌቲኮ ማድሪድ በሳን ማሜስ የሚደረገው ጨዋታ በትልቁ ይጠበቃል። ትላንትና በተለይም ሪያል ማድሪድ ድል ማድረጉ የነጥብ ልዩነቱ ወደ 1 ዝቅ እንዲል አድርጓል። አሁን ባርሴሎና በ64 ነው የሚመራው፣ ሪያል ማድሪድ በ63 ይከተላል። አንድ ተጨማሪ ጨዋታ ማድሪድ አድርጓል። ስለዚህ የነጥብ ልዩነቱን ወደ ነበረበት ለመመለስ በባርሴሎና በኩል ዛሬ ድሉ በብዙ ያስፈልጋቸዋል። ቢልባኦ ከባርሴሎና በኢትዮጵያን ሰዓት አቆጣጠር ዛሬ ምሽት 5 ሰዓት ላይ ቢልባኦ 15 ድል 7 አቻ 18 ሽንፈት በዚህ ዓመት አስተናግዷል። በባርሴሎና በኩል በዚህ ዓመት 32 ድል 2 አቻ 7 ሽንፈት አስተናግዷል። ጨዋታው የሚደረገው ዛሬ ሳን ማሜስ፣ የጨዋታው አልቢትር ሙንድራ ሞንቼሮ ናቸው። በቢልባኦ በኩል በመጨረሻዎቹ 5 ጨዋታ 2 ድል 2 አቻ 2 ድል 1 አቻ 2 ሽንፈት ገጥሟቸዋል። በባርሴሎና በኩል 3 ድል 2 ሽንፈት ገጥሟቸዋል። የመጨረሻ 3 ጨዋታ በሙሉ ድል አድርገዋል። በ2 ጨዋታ
ግብም አልተቆጠረበትም። ባርሴሎና 107 ጊዜ ቢልባኦን ረቷል። ቢልባኦ 81 ጊዜ ረቷል። 40 ጊዜ አቻ ወጥቷል። የመጀመሪያ ዙር ጨዋታ ካምፕ ኑ ላይ ባርሴሎና 5-0 በሆነ ውጤት በመጨረሻው ጨዋታ በባርሴሎና 5-0 አሸናፊነት ነበር የተጠናቀቀው። የኮፓ ዴላሬ የስፔን ሱፐር ካፕ ጨዋታን በዚህ ዓመት ተገናኝተው ነበር። እንደ አጠቃላይ መጨረሻ 4 ጨዋታ 4ቱንም ባርሴሎና ድል ሲያደርግ ባለፉት 4 ጨዋታ ቢልባኦ ባርሴሎና ላይ 1 ግብ አስቆጥሮ ያቀም። ውድ ቤተሰቦቻችን በተቃራኒው ባርሴሎና ከ14 በላይ ግብ በእነኚህ 4 ጨዋታ ቢልባኦ ላይ አስቆጥሮባቸው ነበር። ዛሬ ጨዋታውን ማን በበላይነት ይወጣል? ባርሴሎና ልዩነቱን ወደ ነበረበት ይመልሳል ወይ? አሁን 1 ሆኗል ልዩነቱ ወደ 4 ከፍ ያደርገዋል የሚለው ዛሬ ይጠበቃል። ቀድመ ገመታችሁን አጋሩን። ሃንሲ ፍሊክ ጋቢን በተመለከተ ዛሬ ወደ ሳን ማሜስ ከቡድኑ ጋር ይጓዛል ብሏል። ከዛ በተጨማሪ ወደ እንግሊዝ ሴንት ጄምስ ፓርክ ስቴዲየም ለአውሮፓ ሻምፒዮንስ ሊግ ጨዋታም ይጓዛል። በመጫወት ደረጃ እስካሁን አልተጫወተም። ሌዋንዶስኪም በዛሬው ዕለት ይኖራል ብለዋል። እንደ አጠቃላይ ሁለቱም አሉ፣ ግን ይጫወቱ አይጫወቱ የሚለውን ሰዓቱ ሲደርስ የምንወሰን ይሆናል ብለዋል የባርሴሎና አሰልጣኝ ሃንሲ ፍሊክ። ከዛ በዘለለ በዛሬ ተጋጣሚያቸው ቤልባኦ በኩል ኒኮ ዊሊያምስ አይኖርም፣ በጉዳት ምክንያት ነው። ስለዚህ ያለ ምርጥ ተጫዋቻቸው ባርሴሎናን ሲገጥሙ ደግሞ ባለፉት 4 ጨዋታ በዚህ ዓመት በተለይም በብዙ የተቸገሩትና 1 ግብ እንኳን የቸገራቸው ቤልባኦች ያለ ኒኮ ዊሊያምስ የዛሬውን ፍልሚያ የሚያከናውኑ ይሆናል። ቀጣይ ፊት መስመር አጥቂያቸውን ዩሊያን አልቫሬዝን የማጣት ስጋት ውስጥ የወደቁት የስፔኖቹ ክለብ አትሌቲኮ ማድሪዶች በቀጣይ ተጫዋች ለማምጣት እንቅስቃሴ ያደርጋሉ ተብሏል። አትሌቲኮ ማድሪዶች የፒኤስጂውን አጥቂ አማካዩን ካንግ ኢሊን በክረምት የዝውውር ኮት የገላቸው የማድረግ እቅድ አላቸው ተብሏል። ፒኤስጂዎች ለሳውዝ ኮሪያ ኢንተርናሽናል አዲስ ኮንትራት ለማቅረብ እንቅስቃሴ ቢጀምረውም አትሌቲኮ ማድሪዶች ለተጫዋች የተሻለ የመጫወቻ ደቂቃን ጨምሮ እንግዲህ ሁኔታዎችን ለሱ በሚመች መልኩ ለማቅረብ ፍላጎት አላቸው ተብሏል። የተጫዋች ውሳኔ ደግሞ ሞር ዝውውር ላይ ራሱ የሆነ ተጽዕኖ ይኖረዋል ተብሎ ይታሰባል። በቀጣይ ክረምት ላይ አትሌቲኮ ማድሪዶች ከበድ ያለ ጥረት ያደርጋሉ፣ በተለይም ከራሱ ከፒኤስጂ ኮንትራት ማቅረብ ጋር በተያያዘ። በጣሊያን ሴሪኤ ናፖሊ ከቶሪኖ ያደረጉትን ጨዋታ 2-1 በሆነ ውጤት ድል አድርገዋል። በጣሊያን ሴሪ ከነበሩ ጨዋታዎች ውስጥ የአርብ ምሽት አንደኛው ጨዋታ በስታዲዮ ዲያጎ አርማንዶ ማራዶና ስቴዲየም ናፖሊ ድል ያደረገበት ነው። አሊሰን 7ኛው ኤልማስ 68ኛው ደቂቃ ላይ ሁለቱን የናፖሊ ማሸነፊያ ግቦች ሲያስቆጥሩ በቶሪኖ በኩል ካሳ ዲ ነበረ 87ኛው ደቂቃ ላይ ገብ ያስቆጠረው፣ ግን ቡድኑን ከሽንፈት አልታደገም። አማካዩ ኬቨን ደ ብሮይነ ከ6 ወር ከጉዳት ጋር በተያዘ ከሜዳ መራቅ በኋላ ትላንትና እንዲሁ ተመልሶ ጨዋታ ያደረገበት ነበረ። የጣሊያን ሴሪ ዛሬ ይቀጥላል። ውድ ቤተሰቦቻችን ካግላሪ ከኮሞ፣ አታላንታ ከዩዲኒዜ፣ ዩቬንቱስ ከፔዥያ ዛሬ በጣሊያን ሴሪኤ እንደዚሁ ቀጥሎ የሚካሄዱ መርሃ ግብሮች ናቸው። በጀርመን ቡንደስሊጋ በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ ጨዋታ ያለበት ባየር ሙኒክ ትላንትና ነው እንዲጫወት የተደረገው። ትላንትና ያለ ሃሪኬን የተጫወተው ባየር ሙኒክ በሰፊ ግብ ልዩነት ግን ድል አድርጓል። 4-1 በሆነ ውጤት ቦሩሲያ ሞንቸንግላድባን ድል አድርጓል። ባሊያን ዛሬ የነበረ ጨዋታ ነው። በእርግጥ 33ኛው ደቂቃ ላይ ዲያስ፣ 45ኛው ደቂቃ ተጠናቆ በጨማሪ 1ኛው ደቂቃ ላይ ላይመር፣ 57ኛው ደቂቃ ላይ በፍጹም ቅጣት ምት ሙሲያላ፣ 79ኛው ደቂቃ ላይ ኒኮላስ ጃክሰን በጨዋታ ግቦቹን አስቆጥሯል። በቦሩሲያ ሞንቸንግላድባ በኩል 2-0 እየተመሩ ሳሉ ራይት በቀጥታ ቀይ ካርድ ከሜዳ ወጣ። 89ኛው ደቂቃ ላይ ሞያ ግብ አስቆጠረ፣ ግን ቡድኑን ከሽንፈት ሊታደግ አልቻለም። ሉዊስ ዲያዝ በጣም ድንቅ የውድድር ዓመት እያሳለፈ ነው። በቡንደስሊጋ 14 ጎል አስቆጥሮ 14 አሲስት አለው። ባየር ሙኒክ በ66 ነጥቦች ይመራል፣ በ14 ነጥብ ልዩነት ከዶርትመንድ። በእርግጥ ዶርትመንድ ቀሪ ጨዋታ እንዳለው ይታወቃል። ሉዊስ ዲያዝ 24 ጨዋታ አደረገ፣ 14 ግብ፣ 14 አሲስት፣ 24 ጨዋታ በቡንደስሊጋ 28 የግብ አስተዋጽኦ። ፍጹም አነጋጋሪ ውድድር ዓመት ዘንድሮ እያሳለፈ ነው። እንደ አጠቃላይ ውድ ቤተሰቦቻችን ሉዊስ ዲያዝ በሁሉም መድረኮች ደግሞ በዚህ ዓመት ለባየር ሙኒክ ባደረጋቸው ጨዋታዎች 33ኛ ጨዋታው ነው የምሽቱ ጨዋታ 19 ግብ 12 አሲስት አለው። በ33 ጨዋታ 31 የግብ አስተዋጽኦ እንደማለት ነው።
ሌላ በጣም አስደናቂ ቁጥር ወደ ቤተሰቦቻችን የመጣበት ዓመት ነው። ወደ ባየር ሙኒክ ዘንድሮ እንደሚታወቁ ከሊቨርፑል ለምን እንዳስፈረሙት መፈረሙ ትክክል እንደነበር በትክክል ምላሽ እየሰጠ ያለበት ሳምንትን በባየር ሙኒክ እያሳለፈ ይገኛል። ዛሬ ይቀጥላል ቡንደስሊጋ። ወደ ቤተሰቦቻችን በርከት ያሉ ጨዋታዎች እንመለከታለን። ሃይደንሄም ከሆፈኔም፣ ወልፍስበርግ ሃምቡርግ፣ አረቤ ሌይፕዚግ ከኦግስቡርግ፣ ሜንዝ ከስቱትጋርት፣ ፍራይቡርግ ከባየርን ሌቨርኩሰን ይጫወታሉ። ዛሬ ምሽት 2:30 ዶርትመንድ ነጥብ ለማጥበብ ወደ ኮሎኝ አቅንቶ ኮሎኝን የሚፋለም ይሆናል። ምሽት 2:30 ሲል ጨዋታው ይጀምራል። በፍራንስ ሊግ በጣም ያልተጠበቀ ውጤት ነው የተመዘገበው። ቤተሰቦቻችን በፓርክ ደ ፕሪንስ ፓሪስ ሳን ዠርሜን በሞናኮ ተሸንፏል። በአውሮፓ ሻምፒዮንስ ሊግ ያሰናበቱት ሞናኮ ትላንት ሂሳብ አወራርዶባቸዋል። እግር ኳሳዊ ሂሳብ በጨዋታው ላይ የእንግዳውን ቡድን የሞናኮን 3 ነጥብ ማግኘት 3 ግቦች በጣም በእግር ኳስ በትልቁ የምንጠብቀው በጣም ከሚጠበቀው ተጫዋቾች ውስጥ አክሉቼ 27ኛው ደቂቃ ላይ፣ ግሎቨን 55ኛው ደቂቃ ላይ፣ ባሎገን 73ኛው ደቂቃ ላይ ግቡን ኳስና መረብን ሲያገናኙ ለፓሪስ ሰን ዠርሜን ከሽንፈት ያልታደገች ብቸኛ ግብ ባርኮላ ነበረ። 71ኛው ደቂቃ ላይ ከመረብ ማዋሃደ እየቻለው በጣም ያልተጠበቀ ውጤት ነው በፓሪስ ሰን ዠርሜን በኩል ያውን በሜዳቸው የተመዘገበው። ውጤቱን ተከትሎ ፓሪስ ሰን ዠርሜን አሁንም በ57 ነጥብ ልዩነት ይመራል። ሌንስ 53 ነው ያለው። ውድ ቤተሰቦቻችን ሌንስ ድል እንኳን ቢያደርግ ነጥቡን 56 ነው የሚያደርገውና የነጥብ ልዩነቱን ወደ አንድ ዝቅ ያደርጋል እንጂ ፒኤስጂ መሪነቱን አያጣም። በእርግጥ ከቼልሲ ጋር ያለው የደርሶ መልስ ጨዋታ ተደርጎ እስኪጠናቀቅ ቀሪ ጨዋታ ሌንስ ስለሚያደርግ ደረጃውን ሊነጥቀው ይችላል። ሁለቱንም ድል ካደረገ ማለት ነው። ኦሎምፒክ ሊዮን በ45 ይከተላል። ማርሴይ በ43 ሶስተኛ፣ ሞናኮ በ45ኛ ነው። ፒኤስጂ በኩል ውድ ቤተሰቦቻችን 3-1 ትናንትና ተሸነፉ። ባለፉት 2 ዓመታት በፍራንስ ሊጋ ዘንድሮ የደረሰባቸውን ያህል ነገር አልገጠማቸውም። 4 ሽንፈት በዚህ ዓመት ገጥሟቸዋል። 4 ሽንፈቶች ባለፉት 2 ዓመት ነበር እንዳጠቃላይ ያስተናገዱት። የቡድኑ ጉዞ ባለፉት 2 ዓመታት አንጻር ካየነው ዘንድሮ በተወሰነ መንገድ ቢሆን ፓሪስ ሰን ዠርሜን ደከም ብሎበታል። ውድ ቤተሰቦቻችን ዛሬም ቀጥሎ ይካሄዳሉ የፍራንስ ሊግ መርሃ ግብሮች። ናንትስ ከአንገርስ፣ አውግዤር ከስትራስቡርግ እንደዚሁም ቱሉስ ከኦሎምፒክ ማርሴይ ዛሬ የሚደረጉ መርሃ ግብሮች ናቸው። ውድ ቤተሰቦቻችን በአሜሪካው ነጩ ቤተ መንግስት በዋይት ሃውስ ከዶናልድ ጄ ትራምፕ ጋር የነበረው ሊዮኔል አንድሬስ ሜሲ ዛሬ ደግሞ ሌላ ወሳኝ ምሽት ያሳልፋል። በእርግጥ በኢትዮጵያን ሰዓት አቆጣጠር እኩለ ሌሊት ላይ ነው ጨዋታው የሚደረገው። ኢንተር ማያሚ ከዲሲ ዩናይትድ ጨዋታቸውን ያደርጋሉ። ወደ ዲሲ ዩናይትድ አቅንቶ ነው ኢንተር ማያሚ ጨዋታውን የሚያደርገው። አውዲ ፊልድ ስቴዲየም ላይ ነው ጨዋታ የሚደረገው። አውዲ ፊልድ 62,000 ደጋፊዎችን መያዝ ይችላል እና ዲሲ ዩናይትድ ያዘጋጀውት 62,000 ትኬት ወዲያው ተሽጦ ተጠናቋል። ስለዚህ በሙሉ ስቴዲየም ነው ኢንተር ሚያሚን የምንፋለመው ብለዋል። ያለምንም ጥርጥር ሁሉ ትኬት የተቆረጠው ሜሲን ለማየት ተብሎ እንደሆነ ምንም ጥርጥር የለውም። ጨዋታውን ምናልባት መከታተል ካሻችሁ በኢትዮጵያን ሰዓት አቆጣጠር እኩለ ሌሊት 6 ሰዓት ከ30 ደቂቃ ሲል ጨዋታው ዲሲ ዩናይትድ ከኢንተር ሚያሚ የመጫወቻ ሜዳው አውዲ ፊልድ ስቴዲየም ይደረጋል። በመካከለኛው ምስራቅ ጦርነት ላይ እንዳሉ ይታወቃል። በእርግጥ ሳውዲ አረቢያ ከኢራን የሚወሰድባት እርምጃ ጋፕ እንዳለ ይታወቃል። ስለዚህ የአውሮፕላን በረሮች በሳውዲ ቀጥለዋል። የእግር ኳስ ተጫዋቾች ስጋት እንግዲህ እንደሌለም የሳውዲ ፕሮሊግ አስተዳደር ይፋ ካደረገ በኋላ ትናንትና የሳውዲ ሊግ ጨዋታዎች ተካሂደዋል። አንደኛው ጨዋታ አል አህሊ ከአል ኢታድ ያደረጉት ጨዋታ ነበረ። አል አህሊ 3-1 አሸንፏል። ኢቫን ቶኒ 23ኛው፣ ሪያድ ማሃሬስ 59ኛው፣ አል ባኮሪያን 85ኛው ደቂቃ ላይ ግብ አስቆጥሯል። የአሊታድን ብቸኛ ግብ የቀድሞ የሊቨርፑል ተጫዋች ፋቢኒዮ 51ኛው ደቂቃ ላይ በፍጹም ቅጣት ምት ነበረ ከመረብ ማዋሃድ ችሎ የነበረው። ለክርስቲያኖ ሮናልዶ የአንድ ሳምንት ቁጣ ምክንያት የነበረው ከሪም ቤንዜማ አሊታድን ለቆ ዋነኛ ተፎካካሪ ወደ ሆነው አልሂላል መቀላቀል ነበረ። ትላንትና ስራውን ሰርቷል። ከሪም ቤንዜማ 4-0 በሆነ ውጤት ተጋጣሚያቸውን ድል አድርገዋል። በአልሂላል በኩል 4 ግቦች ከሪም ቤንዜማ
43ኛውና 81ኛው ደቂቃ ላይ ማልኮም 84ኛው ደቂቃ ላይ ሚሊኮቪች ሳቪች 87ኛው ደቂቃ ላይ ከመረብ ማዋሃድ ችሏል። ውጤቶቹን ተከትሎ አልአህሊ በ62 ነጥቦች መምራት ጀምሯል። አልናስር 61 ነጥብ አለው። አልሂላል 61 ነጥብ አለው። የግብ ክፍያ ነው ልዩነታቸው። አልቃዳሻ 54፣ አልታውን 44 እያለ ይቀጥላል። ውድ ቤተሰቦቻችን አልናስር ዛሬ ወሳኝ ጨዋታ አለው። አልናስር ክርስቲያኖ ሮናልዶን በጉዳት ምክንያት ወደ ስፔን ያቀናል ወይም ልከነዋል ካሉ በኋላ ነው ዛሬ ያለ ሮናልዶ ጨዋታ የሚያደርጉት። ከሰሞኑ በጦርነቱ ምክንያት ሳውዲን ለቆቷል ቢባልም የተስተባበለበት ሮናልዶ አሁን ግን በጉዳቱ ምክንያት ይወጣል ተብሏል። አልናስር ዛሬ ምሽት 5 ሰዓት ከአዳጊው ኒዮም ጋር ጨዋታ ያደርጋል። አልናስር በዚህ ዓመት 30 ድል 2 አቻ 4 ሽንፈት አለው። ኒዮም 7 ድል 4 አቻ 9 ሽንፈት የደረሰበት። ቅድመ ግምቶች ሁሉ ወደ አልናስር ያደሉ ናቸው። ካሸነፉ መሪነታቸውን ይረከባሉ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ሰዓቱን አጫጭር ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከፕሪሚየር ሊግ መረጃችን ጋር ስንቆይ ላይክ፣ ሰብስክራይብ እና ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ስለየክለቦቻችሁ ቅድመ ግምታችሁን፣ ሀሳብ አስተያየታችሁን አስፍሩልን። 1000 ላይክ ያስፈልገናል። ለእኛ በብዙ ይጠቅመናል። ከምትመለከቱት ምናልባት በጣት የምትቆጠር 1% ያክል እንደማለት ነው። ላይክ ብታደረጉ ለእኛ በብዙ ይጠቅመናልና ሁላችሁም ላይክ እያደረጋችሁ እንድትከታተሉን በአክብሮት ጋብዘናል። ውድ ቤተሰቦቻችን ፕሪሚየር ሊግ ኦፊሻሊ 9 ሳምንት ይቀራል ከአርሰናል እና ከወልቭስ ውጪ ማለት ነው። እነሆ 9 ሳምንት የሚቀራቸው ክለቦችን በተመለከተ ኦፕታ እንደ ክሪስታል ፓላስ ቀሪ ጨዋታዎች የሚፈተን ቡድን የለም። 92.6 በመቶ በአማካኝ ተጋጣሚዎቹ ጠንካራ ናቸው ብሏል። የክሪስታል ፓላስን ጉዳያችን ቢግ ሲክስ ላይ ካደረገን ደግሞ ወደ ቤተሰቦቻችን በጣም ጠንካራ ተጋጣሚ ያለው ከቢግ ሲክስ አንደኛ ቼልሲ ነው፣ ሁለተኛ ሲቲ፣ ሶስተኛ ሊቨርፑል፣ አራተኛ ማንቸስተር ዩናይትድ፣ አምስተኛ ቶትናም፣ ስድስተኛ ለዋንጫ ቅድመ ግምት የተሰጠው አርሰናል ነው። ስለዚህ ከቢግ ሲክስ ክለቦች ስድስተኛ ቅድመ ግምት የተሰጠው አርሰናል፣ በጣም ከባድ ጨዋታ የተሰጠው ደግሞ ቼልሲ ሆኗል። በወቅታዊ ክለቦቹ በሚያስመዘግቡት ውጤት ባላቸው የደረጃ ሰንጠረዥ ተመርኩዞ የተሰራ ስሌት ነው። ሊድስ ዩናይትድ የክለቡን ደጋፊዎች በተለይም ጾም ተጫዋቾች እንዲፈቱ በሚደረግ ሰዓት ክብር እንዲያሳዩ ጠይቋል። ከሰሞኑ ሊድስ ዩናይትድ በኢላንድ ሮድ ስቴዲየም ከማንቸስተር ሲቲ ጋር በነበረ ጨዋታ ጾማቸውን ይፈቱ ዘንድ ዳኛው 1 ደቂቃ ፊሽካ ቢነፉ ደጋፊዎች መቃወማቸው ይታወቃል። በዚሁ ምክንያት አሰልጣኝ ፔፕ ጋርዲዮላ ደጋፊዎችን ድርጊት ተችተው ሰዎች በእምነታቸው ሊከበሩ ይገባል ብለው ጋርዲዮላ ሊድስ ዩናይትድን መወረፋቸው ይታወቃል። ሊድስ ዩናይትዶች በበኩላቸው ክለቡ በእሁዱ ጨዋታ ከኖርዊች ሲቲ ጋር በሚደረግ ጨዋታ ላይ በኤፍኤ ካፑ ማለት ነው ጾም ተጫዋቾችን እንዲፈቱ ዳኛው ፊሽካ ከነፉ አክብሮት እንዲያሳዩ ሲሉ በትህትና ጠይቀዋል። በእግር ኳሱ ዓለም ከቅርብ ጊዜ ወዲህ ዘረኝነትና ልዩነቶች በጣም እየተስፋፉ ይገኛሉ። እንግሊዝ ፕሪሚየር ሊግ እንኳን ከዘረኝነት ጥቃት ጋር የተያያዘ ብዙ የሚታማ አይደለም አሉ። የተወሰኑ ግን እርምጃዎችን ወዲያው በመውሰድ ይታወቃል። የቶትንሃም ነገር አሳሳቢ የሚባል ደረጃ እንደደረሰ ይታወቃል። በርካቶችም በሀሳብ መስጫ ሳጥናችን ላይ ምንም እንኳን የቶትንሃም ባላንጣነት በፕሪሚየር ሊጉ ለበርካታ ክለቦች በተለይም ለአርሰናል ቢኖርም ነገር ግን አብዛኞቹ ቶትንሃም እንዲወርድ እንደማይፈልጉ ሲጽፉልን ነበረ። ከፕሪሚየር ሊጉ ድምቀት ጋር በተያያዘ ቀጣይ ከቶትናም ልጫወት እችላለሁ እያለ ነው። ግን ጃክ ዊልሼር እንግሊዝ አሰልጣኝ ጃክ ዊልሼር ቀጣይ ዓመት ሉተን ታውንን ወደ ሻምፒዮንሺፕ ማሳደግ እንደሚፈልግ ገልጾ ዓላማ ቀጣይ ዓመት ሉተንን ከሊግ 1 ወደ ሻምፒዮንሺፕ ማሳደግ ነው ብሏል ጃክ ዊልሼር። አክሎም ምናልባትም ቀጣይ ዓመት እኔ ሊግ 1 ወደ ሻምፒዮንሺፕ ሳድግ ቶትናም ወርዶ ቶትናምን በሻምፒዮንሺፕ እንዳልፋለመው ሰጋለው እያለ ይገኛል። የቀድሞ አርሰናል ተጫዋች ሉተን ታውንን በሊግ 1 እያሰለጠነ ወደ ሻምፒዮንሺፕ ለማሳደግ ጥረት ላይ እንዳለ ይታወቃል። እኔ ስጋቴ ቀጣይ ቶትናም ወርዶ እንዳልፋለመው ነው እያለ ነው። የመሆን እድሉም ሰፊ ነው ሲል ተደምጧል። በዚህ ዓመት ቶትናም ፈተናው በስቷል። ምናልባት በዚህ ዓመት በርሊን 3-0 አሸንፈዋል። በአርሰናል 4-1 የተሸነፈ ቡድን ነው። ትልቁ ልዩነቶች እነኚህ ይመስላሉ እንጂ
ማለት በርንሌይ 3-0 አሸንፏል። በአርሰናል 4-1 ተሸንፏል። ያለና የነበረ የሚመስል አይነት ውጤት ይመስላል እንጂ የቶትናም መከራ ባለፉት 11 እና 12 ጨዋታ ከፍ ያለ ነው። 2006 ጭራሽ ድል የላቸውም። በነገራችን ለውድ ቤተሰቦቻችን ነገሩ ምን ያህል የከፋ እንደሆነ የሚያሳየው የስፔኑ ግዙፍ መገናኛ ብዙሃኖች ይዘውት ከወጡት ውስጥ አንደኛውን እንንገራችሁ። እንግሊዝ 4 ሊጎችን ፕሪሚየር ሊግ፣ ሻምፒዮንሺፕ፣ ሊግ 1፣ ሊግ 2 በእነኚህ ሁሉም ሊጎች ላይ ከሚሳተፉ ክለቦች ውድ ቤተሰቦቻችን በጣም ዝቅተኛውን ነጥብ በሜዳው በዚህ ዓመት የሰበሰበው ሁለተኛው ቡድን ቶትናም ነው። አንደኛው ሼፊልድ ዌድነስዴይ ነው። በሜዳው 10 ነጥብ ሰብስቧል። ከዛ በመቀጠል በጣም ዝቅተኛው ነጥብ የሰበሰበው ቶትናም ነው። ያውም ከ4 የእንግሊዝ እርከኖች ጋር ተነጻጽሮ ማለት ነው። ምን ያህል ከባድ ጊዜን እያሳለፉ እንደሆነ ማሳያ ነው። በአሰልጣኝ ፔፕ ጋርዲዮላ የሚመሩት ማንቸስተር ሲቲዎች የወራ የካቲት የወሩ ምርጥ ተጫዋቾቻቸውን ይፋ አድርገዋል። ሲጠበቅ ነበረ። በርካታ ሲቲዝኖች ግን ለመምረጥ ተቸግረው ነበረ ከእጮቹ አንጻር ማለት ነው። በስተመጨረሻም ግን የማንቸስተር ሲቲ የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት ኒክ ኦራይሌ የካቲት ወር ምርጥ ተጫዋች ተብሎ ተመርጧል። ኒክ ኦራይሌ በወሩ ባደረጋቸው ጨዋታ ለማንቸስተር ሲቲ 3 ግቦችን ማስቆጠር ችሏል። ከመከላከል እስከ ማጥቃት የሲቲ በጣም ወሳኝ ተጫዋች ነበረ በወር ውስጥ ለጋርዲዮላው ቡድን ማለት ነው። ውድ ቤተሰቦቻችን በእጩነት የቀረቡት ማርክ ጉዌ ቡድኑ እሱ ከተሰለፈ ጊዜ ጀምሮ ተሰልፎ አያውቅም። ጃልጂ ዳናሮማ መቼስ የነበረው ብቃት በእያንዳንዱ ጨዋታ ይጠቀሳል። ከሊቨርፑል ጋር ለተገኘችው ድል ደግሞ ትልቁ ምክንያት ነበረ። ግን ኒክ ኦራይሌ በሲቲ ደጋፊዎች ወሩ ምርጥ ተብሎ ተመርጧል። ለኔ አርአዬ ኬቨን ደብሮይናም ነበር ብሏል ከሽልማቱ በኋላ ኒክ ኦራይሌ። በዚህ ውድድር ዘመን ማንቸስተር ሲቲ በርንሌን 5-1 ያሸነፈበት ትልቁ ድሉ ነው። ከዛ ውጪ 2-0 በሆነ ውጤት የተሸነፈባቸው ጨዋታዎች አሉ። ትልቁ ድሉ ግን በርንሌይ ነው። አሁን ግን ጨዋታውን የሚያደርገው በተከታታይ የሚያሸንፈውን ኒካስል ዩናይትድ ነው። ፔፕ ጋርዲዮላ በርካታ የኤፍኤ ካፕ ፍጻሜዎችን ተጫውተናል፣ በርካታ የኤፍኤ ካፕ ሩብ ፍጻሜ ጨዋታዎችን ተጫውተናል። ኤፍኤ ካፕ ለእኛ ትልቁ ውድድራችን ነው ብለዋል። ወደ ኒካስል ሴንት ጄምስ ፓርክ ስቴዲየም የምናቀናው ለመጫወት ሳይሆን ለማሸነፍ ነው። ወደ ቀጣዩ ዙር ማለፍ እንፈልጋለን፣ 100% እናሳካዋለን ብለዋል ጆሴፍ ፔፕ ጋርዲዮላ። ምሽት 5 ሰዓት ነው ዛሬ ጨዋታው የሚደረገው። ውድ ቤተሰቦቻችን ኒካስል ዩናይትድ ከሲቲ ሴንት ጄምስ ፓርክ ስቴዲየም የሚደረግ ጨዋታ ነው። ኒካስል በዚህ ዓመት 21 ድል አለው፣ 9 አቻ፣ 16 ሽንፈት ገጥሞታል። በሲቲ በኩል 30 ድል፣ 7 አቻ፣ 7 ሽንፈት ገጥሞታል። በኒካስል ዩናይትድ በኩል የመጨረሻ 5 ጨዋታ 3ቱ ድል ናቸው። ውድ ቤተሰቦቻችን 2ቱ ሽንፈት ናቸው። በሲቲ በኩል ባለፉት 5 ጨዋታ ምንም ሽንፈት አልገጠማቸውም። 4 ድል፣ 1 አቻ ከኖቲንጋም ፎረስት ጋር በመጨረሻ ጨዋታ 2-2 ያጠናቀቁት ነው። በእርስ በርስ ግንኙነት ኒካስልን በሲቲ 82 ጊዜ ረቷል። ኒካስል ሲቲን 72 ጊዜ ረቷል። 41 ጊዜያቸው ወጥቷል። ውድ ቤተሰቦቻችን ባለፉት 4 ጨዋታ 4ቱንም ሲቲን ያሸነፈው። ኒካስልና ኤዲሃው በሲቲ ላይ ድል ማድረግ በብዙ ይቸገራሉ፣ በብዙ ይፈተናሉ። ዛሬ ምሽት 5 ሰዓት የሚደረገውን ጨዋታ ማን በበላይነት ሊወጣው ይችላል? ማን ወደ ቀጣዩ ዙር ያልፋል? ቀድመ ግምታችሁን አጋሩን። ፒተር ክራውች በዚህ ሰዓት የቼልሲ ዦዋ ፔድሮ እና ኮል ፓልመርን ገንዘብ ከፍለ ስቴዲየም ገብተ ብታያቸው ማይቆጭ ብሏል። በነገራችን ላይ ሁለቱም ተጫዋቾች በወቅታዊ ብቃት ጥሩ ፎርም ላይ ነው የሚገኙት። ከሰሞኑ ደግሞ ቼልሲ በማህበራዊ ትስስር ገጹ ላይ ምርጣችንን ምረጡልን ብለው ነበር። ከዛ በዘለለ ደግሞ ፕሪሚየር ሊጉ በኦፊሻል ገጹ ላይ የሳምንቱ ምርጥ ማን ነው ምረጡን ብሎ ነበረ። ውድ ቤተሰቦቻችን እንግሊዝ ፕሪሚየር ሊግ 29ኛ ሳምንት ጨዋታ የሳምንቱ ምርጥ ተጫዋችም ታውቋል። በዚህ መሰረት የቼልሲው የፊት መስመር አጥቂ ዦዋ ፔድሮ የሳምንቱ ምርጥ ተጫዋች በመባል ተመርጧል። ዦዋ ፔድሮ ቼልሲ አስቶን ቪላን ድል ባደረገበት ጨዋታ 3 ግቦችን ከመረብ ማዋሃድና ሃትሪክ መስራት ችሏል። ይህ ብቻ አይደለም፣ የኮል ፓልመርንም ግብ አሲስት ያደረገው እሱ ነበረ። ስለዚህ ዩናይትድ እጩ ባለበት ቼልሲ አሸናፊ መሆን ችሏል እንደማለት ነው። ውድ ቤተሰቦቻችን ፒተር ክሮች ደግሞ ዦዋ ፔድሮ እና ፓልመር ስቴዲየም ከፍለ ብታያቸው የማይቆጩ ተጫዋቾች ብሏቸዋል። የቼልሲ ዋና አሰልጣኝ ሊያም ሮዛኒየር
ግብ ጠባቂ ሮቤርት ሳንቼዝ ረቡዕ ዕለት በቪላ ፓርክ ድል ባደረጉበት ጨዋታ እንዳላሰለፉት ይታወቃል። በጣም አዝኖ ነበር ብለዋል። ሆኖም አሰልጣኙ ቡድን ውስጥ ቋሚ አንደኛ ግብ ጠባቂ እንደሌለ አጽንኦት ሰጥተው ተናግረዋል። የስፔን ብሔራዊ ቡድን ተጫዋች የሆነው ሳንቼዝ እሁድ ዕለት መሪው አርሰናል 2-1 ባሸነፈበት ጨዋታ ላይ ኳስ በማከፋፈል ረገድና በቆመ ኳሶች ላይ በፈጠራቸው ስህተቶች ነው ወደ ተጠባባቂ ወንበር ያወረዱት። ፊሊፔ ጀርገንሰን ቋሚ ሲሆን 4-1 አሸንፈዋል። አሰልጣኙ ለሳንቼዝ በጣም ግልጽ ነበርኩ፣ ባለመጫወቱ በጣም አዝኖ ነበር። ይህ ደግሞ ከማንኛውም ተጫዋች ግብ ጠባቂ የመስመር ተጫዋች የማንም የምትጠበቀው ስሜት ነው። ነገር ግን ሳንቼዝ በልምምድ ወቅት የሰጠው ምላሽና ለፊሊፕ ያሳየው ድጋፍ በጣም ድንቅ ነበር። ቼልሲ ተጫዋቾችን እያፈራረቀ የማሰለፍ የረጅም ጊዜ ልምድ አለው ብሏል። ቼልሲ ግን ግብ ጠባቂ ከቅርብ ጊዜ ወዲህ በቋሚነት ይህ ነው የማይነካው ግብ ጠባቂ ሊል አልቻለም። አሰልጣኝ ቢቀያየርም ማለት ነው። በዚህ ሰዓት ደግሞ ፊሊፕ ጀርገንሰን ወደ ቋሚነት የመጣ እንደሆነ ይታወቃል። ዛሬ ምሽት 2:45 ሲል ስቶክ ኬይ ራስ ስቴዲየም ላይ ሬክሳም ከቼልሲ ጨዋታቸውን ያደርጋሉ። ባለሜዳው ሬክሳም 18 ድል 14 አቻ 9 ሽንፈት በዚህ ዓመት አስተናግዷል። ቼልሲ 23 ድል 10 አቻ 11 ሽንፈት በዚህ ዓመት አስተናግዷል። በሬክሳም በኩል ያው ባለፉት 5 ጨዋታ ሽንፈት የሚባል ነገር አልገጠመውም። አንድ ጨዋታ ብቻ ነው አቻ የወጣው 2-2 በሆናቸው ውጤት ከብሪስቶል ሲቲ ጋር አቻ የወጣው ነው። ቀሪ 4 ጨዋታዎችን ድል አድርጓል። ውድ ቤተሰቦቻችን አምና በፕሪሚየር ሊግ የነበረውን ኤፕሲሽ ታውን ጭምር ድል ያደረገ ቡድን ነው። በቼልሲ በኩል ባለፉት 5 ጨዋታ 2 ድል ብቻ ነው ያላቸው። 2 አቻ ወጥተው 2 ተሸንፈዋል። በእርስ በርስ ግንኙነታቸው እነኚህ ሁለት ክለቦች 8 ተገናኝተዋል። 4 ቼልሲ ያሸንፈዋል፣ 2 ሬክሳም 2 ያቻ ወጥተዋል። የመጨረሻ 4 ግንኙነታቸው ቼልሲ 3ቱን ሲያሸንፍ ሬክሳም 1ን ያሸንፈው። በተለይም 2023 ጀምሮ 2 ጨዋታን አድርገው ነበረ። አንዴ ቼልሲ ያሸንፏል፣ አንዴ ያቻ ወጥተዋል። ቀሪው ጨዋታ ከ1995 በፊት የነበሩ ናቸው። ቅድመ ግምታችሁን ማን ያሸንፋል? ቼልሲ ወይንስ ሬክሳም? አጋሩን። በኤፍኤ ካፕ 5ኛ ዙር መርሃ ግብር ሊቨርፑል ሞሊንግስ ድረስ ተጉዞ ወልቭስን 3-1 በሆነ ውጤት ረቷል። እግር ኳሳዊ ሂሳብ አወራርዷል ማለት ይቻላል። ምክንያቱም ማክሰኞ ምሽት እዚህ ሜዳ ላይ ሊቨርፑል በፕሪሚየር ሊግ እንደተሸነፈበት ይታወቃል። በዚህኛው ጨዋታ ቢሸነፍ ኖሮ ግን የሚያጣው 3 ነጥብ ሳይሆን የዋንጫ ተስፋ ነበረ የሚያበቀው ኤፍኤ ካፕ ማለት ነው። 3-1 በሆነ ውጤት ትላንት ድል አድርጓል። በጨዋታው ከረፍት መልስ አንዲ ሮበርትሰን 51ኛው፣ ሳላ 53ኛው፣ ጆንስ 74ኛው ደቂቃ ላይ ግብ አስቆጥሯል። ሂቻን ነበር 91ኛው ደቂቃ ላይ ወልቭስን ከሽንፈት ያልታደገች ግብ ያስቆጠረው። ሊቨርፑል ማሸነፉን ተከትሎ ኤፍኤ ካፕ ሩብ ፍጻሜውን በይፋ ተቀላቅሏል። ውድ ቤተሰቦቻችን ማክሰኞ ማለትም ማርች 3 ላይ 2-1 ሞሊንግስ ሊቨርፑል ተሸንፎ ነበር። ከ3 ቀን በኋላ ግን ወደ 3-1 ቀልብሶታል ሊቨርፑል። ይህም በኤፍኤ ካፕ ሩብ ፍጻሜ እንዲገኝ ያደረገ። የጨዋታው ልዩነት ሪዮ ንጉማ የጨዋታው ኮከብ ተብሎ ተመርጧል። ወደ ቤተሰቦቻችን 91% ኳስ የማቀበል ስኬት ነበረው። 9 ኳስ ተቃራኒ ሳጥን ውስጥ የነካ፣ 6 የመሬት ልዩነት ያሸነፈ፣ 3 ስኬታማ ድሪብል የነበረው፣ 3 ቅጣት ምት ለቡድኑ ያስገኘ፣ 1 የግብ ዕድል የፈጠረ ገና 17 ዓመቱ በጣም ድንቅ ነበረ። ከካፒቴን ቨርጅል ቫን ዳይክም ሪዮ ንጉማ ድንቅ ታዳጊ ነው። እሱ ጥሩ ልጅ ነው። እኛ እየተንከባከብነው ነው። በዚህ ቡድን ውስጥ ትልቅ ነገር መፍጠር የሚችል ወደፊት የሊቨርፑል ወሳኝ ተጫዋች መሆን የሚችል ብሎታል። ቨርጅል ቫን ዳይክ አሁን ትኩረታችን በሚቀጥለው ጨዋታ ላይ ነው። በሻምፒዮንስ ሊግ ውስጥ በጣም አስቸጋሪ በሆነው ጨዋታ እንደገና እንፋለማለን ብሏል። በጣም እንፈተናለን እያለ ነው። የጋላታሳራይ ሜዳ ደጋፊው ደግሞ በጣም ነው የሚፈተነን ብሏል። አንፊልድ ላይ የእኛም ደጋፊዎች ልክ በዛው ልክ በጣም የተነቃቁ ናቸው ሲል ተደምጧል። ከዛ በዘለለ ውድ ቤተሰቦቻችን ትላንትና አንዲ ሮበርትሰን ግብም አስቆጥሯል፣ አሲስትም አድርጓል። ዲሴምበር 2001 ነበር ለመጨረሻ ጊዜ ግብም አስቆጥሮ አሲስትም አድርጎ የነበረው አንዲ ሮበርትሰን ትላንትና ያነነ አድርጓል። በዲጉ ጁታ እንግዲህ አስቦታል። ትላንትና በጣም የቀረበ ጓደኛው እንደሆነ ይታወቃል። ትላንትና ለአንዲ ሮበርትሰንም ድንቅ ምሽት ነበረ። ሊቨርፑል ተጫዋች ባስፈረሙ በጥቂት
ደቂቃ ቢጫወት ጆቫኒ ሊዮን ተጎዳ። ተጫዋች አስፈረሙ። ለቀድሞ ክለቡ በውሰት እስከ ውድድር ዓመቱ መጨረሻ ሰጥተውት ለሬንስ ጥቂት ደቂቃ ቢጫወት ጀረሚ ጃኬቴ ተጎዳ። ትላንት ቀዶ ጥገና አደረገ። ቀዶ ጥገናውን በጥሩ ሁኔታ እንደተደረገለት በትላንትናው ዕለት ይፋ አድርጓል። ለመመለስ መስራቴን አሁን እጀምራለሁ፣ እናም በዚህ ጊዜ ውስጥ በሙሉ ጠንክሬ ለመመለስ የተቻለኝን ሁሉ አደርጋለሁ ብሏል ጀረሚ ጃኬቴ ቀጣዩ ሊቨርፑል ተስፈኛ ተጫዋች። በነገራችን ለውድ ቤተሰቦቻችን የሊቨርፑል መረጃ ላይ ስለሆንን ሊቨርፑል ትላንትና አሸንፎ ወደ ሩብ ፍጻሜ ያለፈ። በዚህ ዓመት 5-2 ዌስትሃምን ያሸነፈበት ትልቁ ድሉ 3-0 የተሸነፈበት ደግሞ ትልቁ ሽንፈቱ ሆኗል። ሊቨርፑል በቀጣይ በኤፍኤ ካፕ ሩብ ፍጻሜ ተፋላሚውን ሰኞ ምሽት የሚያውቅ ይሆናል። የማንቸስተር ዩናይትድ ታሪካዊ አሰልጣኝ ናቸው ሰር አሌክሳንደር ቻክማን ፈርጉሰን። በዩናይትድ በነበረ ቆይታቸው ዩናይትድን አንግሰውታል። ሀያልነቱ የተጠበቀ ቡድን እንዲሆንና ዛሬ ላይ ደግሞ ብራንዱ ከፍ ያለ በዛ ሁሉ የውጤት ማሽቆልቆል ውስጥ ሁሉ ዓለም አቀፍ ተቀባይነቱና ገቢው እንዳይቀንስ ያደረገ ቡድን በመገንባት ውስጥ ትልቁ ሰው ናቸው። አስቸጋሪ ጊዜ በነበሩ ወቅት ክለቡ ሰራተኞቹ በሙሉ ይላሉ ሰር አሌክሳንደር ቻክማን ፈርጉሰን ከኔ ጎን ነበሩ ብሏል። በተለይ እሳቸው ቡድኑን ይዘው በመጀመሪያ ጨዋታዎቻቸው በተለይ በመጀመሪያ ዓመታቸው የገጠማቸው ቀላል አይደለም። አሁንም እሳቸው ይላሉ አሁን ደግሞ ለአዲሱ አሰልጣኝ ማይክል ካሪክ በቡድኑ እስካለ ሰዓት ድረስ ድጋፍ ሊደረግለት ይገባል ብለዋል። ከሰሞኑ የተከፈተበት ዘመቻ ካሪክ ላይ ቀላል አይደለም ውድ ቤተሰቦቻችን። በዛ ላይ በዩናይትድ ሌጀንዶች፣ በዛ ላይ በቀድሞ ጓደኞቹ በእርግጥ ፓትሪስ ኤቭራ ትላንትና እናንተ እኮ ዛሬ ካሪክን የምትተቹ የዩናይትድ ሌጀንዶች አሰልጣኝ ብትሆኑ በ3 ወር የተባረራችሁ ይህንን ደግሞ ለራሳችሁም የነገርኳችሁ ብሎ ምላሽ እንደሰጠባቸውም ይታወቃል። በዩናይትድ ዝውውር ጉዳይ ላይ ቤን ጃኮብስ ሰፋ ያለ መረጃን ይዞ ወጥቷል። አንድ ባንድ እንመልከታቸው። ዩናይትዶች አሁን ላይ ኤሊዮት አንደርሰንን ትልቅ ግምት ሰጥተውታል ብሏል። ግን የዋጋ ጉዳይና ከተፎካካሪ ክለቦች አንጻር የዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎ ነገሮችን ቀላል አያደርግም። ከዚህ ጋር በተያዘ ቤን ጃኮብስ ይዞት የወጣውን መረጃ አንድ ሜት ማጠናክሮታል። ዩናይትዶች ኤሊዮት አንደርሰን ትልቁ ግምት ሰጥተውት የሚመለከቱ ተጫዋች ነው። በአማራጮች ውስጥ ኤሊዮት አንደርሰን በተጨማሪ ካርሎስ ባሌባ፣ አዳም ዋርተን በዝርዝር ውስጥ እንዳሉ ይታወቃል። በዩናይትድ በኩል እነኚህ የታወቁ በዝርዝር ውስጥ ያሉ የሆኑ እንጂ በርካታ ተጫዋቾችንም ግን ከፕሪሚየር ሊግ ውጭ እያየ ነው። ግን ዩናይትድ ቅድሚያ የሚሰጠው ፕሪሚየር ሊግ ውስጥ የሚጫወት ፕሪሚየር ሊግ ልምድ ያለው በቀላሉ መላመድ የሚችል ልክ እንደነ ብራያን ቤሞ፣ ማቲያስ ኩኛ አይነት ዝውውሮች መፈጸም ስለሚሻ ነው ትኩረት ሰጥቶ ግን ያለው። ከፕሪሚየር ሊግ ውጭ ካሉ ተጫዋቾች ውስጥ በርካቶችን ሲያይ ላብነት ያክል የጣሊያኑ ጋዜጣ ዴሎ ስፖርት ዛሬ ይዞት ከወጣው መረጃ መሰረት በዩቬንቱስ ቤት የሚገኘው ፒየር ካሉሉ የበርካታ ክለቦችን ቀልብ ስቧል። ማንቸስተር ዩናይትድ የተጫዋቹ በዝርዝራቸው ውስጥ ይዘው በቅርበት እየተከታተሉ ካሉ ክለቦች ውስጥ ይጠቀሳል። ያው ሁሉም በዝርዝር ውስጥ የተያዘ ተጫዋች ይፈርማል ማለት አይደለም። ግን መለማዮች ሄደው በደንብ ተጫዋቹን ከዩናይትድ ባህል ከዩናይትድ አጫወትና ዩናይትድ ከሚፈልገው እሳቤ ጋር መሄድ ወይ ነው ወይ የሚለውን በመለማዮቻቸው በኩል ያሉ ፒየር ካሉሉም በዝርዝር ውስጥ ተካቷል። በእርግጥ ሊቨርፑልም ይህን ተጫዋች የግሉ የማድረግ ፍላጎት አለው። ዩናይትድ ሌላ ከፕሪሚየር ሊግ ውጭ ከሚወስጥ ነው። በፕሪሚየር ሊግን ከኤሊዮት አንደርሰን፣ ከካርሎስ ባሌባ፣ ከአዳም ዋርተን በተጨማሪ የኒካስሎቹ ብሩኖ ጉማሬሽ እና ሳንድሮ ቶናሊም ዝርዝር ውስጥ እንዳሉ እንዳይዘነጋ። በዩናይትድ እና በባርሴሎና መካከል የሚደረገው ድርድር አልተቋጨም ግን እስካሁን ከስምነት ባይደርሱም የመጨረሻው ምዕራፍ ላይ መድረሳቸው እየተነገረ ይገኛል። ዩናይትድ ያው ሂሳቡን ይቀንሳል ተብሎ አይታሰብም። በዛ ላይ በ3 ዓመት ተከፍሎ የሚያልቅ ነው። ስለዚህ ዩናይትዶች ሂሳብ ቅናሽ ያደርጋሉ ተብሎ አይታሰብም። ለዩናይትድ የሚያገኙት ገንዘብ ከሽያጭ ብቻ አይደለም። ውድ ቤተሰቦቻችን ለአብነት ያክል ከካዘሜሮ ክለቡን መልቀቅ በኋላ ሳምንታዊ ደሞዙ ይቀንስለታል። የራሽፈርድ በጣም ውድ ነው። ውድ ቤተሰቦቻችን ካዜሜሮ፣ ራሽፈርድ እና ጀደን ሳንቾ ከ300,000 ፓውንድ በላይ በሳምንት ያገኛሉ። ሆይሉ እንዳለ እስከ 100,000 ፓውንድ የሚያገኝ ከ1.2 ሚሊዮን ዩሮ በላይ ከደሞዛቸው ላይ ዩናይትዶች ያነሳሉ። በእነኛ 4 ተጫዋቾች ብቻ ከክለቡ ሲለቁ ማለት ነው። ይሄ በሳምንት የሚከፈል ደሞዝ ነው 1.2 ሚሊዮን ዩሮ እና ለዩናይትድ ቀጣይ ክረምት ላይ ለሚያደርጉ ዝውውር ከተጫዋች ሽያጭ የሚያገኙት ገንዘብ ብቻ ሲሆን የደሞዝ እፎይታው በራሱ ለክለቡ ትልቅ ጠቀሜታ አለው። የቡድን ዜና እናንሳ።
ዩናይትድ በዚህ ዓመት ወልቭስን 4-1 አሸንፏል። በሲቲ 3-0 ተሸንፏል። ያለው ትልቁ የውጤት ልዩነቶች ናቸው። በወቅታዊ ሁኔታ አርሰናል ሰዓት ያባክናል የሚለው የሰሞኑ የኦፕታንም መረጃ ደርሰን የአርሰናል ደጋፊዎች ይሄ ነገር ግን እውነት ነው፣ በአንድ ጨዋታ 30 ደቂቃ በላይ ባክኗል እያሉን ነበር። እውነት ነው ባክኗል። ከዛ በዘለለ ግን በግብ ጠባቂዎች ደረጃ ሰዓት የሚያባክነው ማን ነው በሚል በኦፕታ ጥናት መሰረት ሴላመንስ ሆኗል። ሴላመንስ በእጁ ያዘውን ኳስ ለማስጀመር እስከ 7 ሰከንድ በላይ ይፈጅበታል። ውድ ቤተሰቦቻችን 8 ሰከንድ ነው በእጅ መያዝ የሚፈቀደው። ከዛ ከሴላመንስ ዩናይትዱ ግብ ጠባቂ ቀጥሎ የብራይተኑ በርገን፣ የኤቨርቶኑ ፒክፎርድ፣ የክሪስታል ፓላስ ሄንደርሰን፣ የሰንደርላንዱ ሮይፊስ ይጠቀሳል። ስለዚህ አርሰናል መፈለግ አለብን። ዳቪድ ሪያ ነው። ዳቪድ ሪያ ውድ ቤተሰቦቻችን 17ኛው ግብ ጠባቂ ነው በረጅም ደቂቃ ኳስ በእጁ በመያዝ። በእርግጥ እንደ ዳቪድ ሪያ ያለ ተጫዋች ይሄ ስዊፐር ኪፐር የሚባሉ በእግሩ በጣም መጫወትን የለመደና አርሰናል የመጫወት ስታይል ያን የሚፈቅድለት ነው። በዩናይትድ በኩል ግን ሴላመንስ ኳሷን ካገኛት በኋላ ከእጁ ለመጣል ከ7 ሰከንድ በላይ ይፈጅበታል። በወቅታዊ ጉዳይ ሃሪ ማጉዌር እናንሳ። ሃሪ ማጉዌር ክስ ላይ እንዳለ ይታወቃል ከጸብ ጋር በተያዘ። ከዚህ ጋር በተያዘ ውድ ቤተሰቦቻችን የህግ አማካሪዎቹ የተፈረደበት የ15 ወራት እስር ቅጣት የጸና እንዳይሆን ወደ ፍርድ ቤት እንግዲህ መልሰውታል። ጉዳዩን ክርክር ላይ እንዳሉ ይታወቃል። በቀጣይ ዓለም ዋንጫ አለበት፣ ወደ አሜሪካ ይጓዛል። ከቪዛ ጋር በተያዘ ብዙ እክል ሊገጥመው ይችላል። ምክንያቱም አሜሪካ ወንጀለኛ ላታስገባ ትችላለች እና ያው ወንጀለኛ ተብሎ በጥፋተኝነት እስከተፈረጀ ድረስ አሜሪካ ላታስገባው ትችላለች። ስለዚህ የእንግሊዝ ብሔራዊ ቡድን ጥሪ ሊያመልጠው ይችላል። ጠበቆቹ በፍጥነት ጉዳዩን እየተከታተሉ ነው ተብሏል። ከዩናይትድ ጋር በተያዘ በዚህ ውድድር ዘመን በፕሪሚየር ሊጉ በአማካኝ በ90 ደቂቃ ብዙ ቁልፍ ኳስ በማቀበል ብሩኖ ቀዳሚ ሆኗል። ብሩኖ በአማካይ በጨዋታ 3.5 ቁልፍ ኳሶችን ያቀብላል። ለዩናይትድ አደጋ መፍጠር የሚችሉ ማለት ነው። አንቶኒ ስታች በነገራችን ላይ ብዙ ያልተነገረለት ነው። አንቶኒ ስታች ከሊድስ ጋር ዘንድሮን የመጣው ሊድስ ከወረደ እመኑኝ አንቶኒ ስታች በፕሪሚየር ሊጉ መቅረት የሚችል አይነት ተጫዋች ነውና በርካቶች ይንቀሳቀሱበታል ተብሎ ይታሰባል። ሴቦዝ ላይ በጨዋታ ወደ 2 ሳላም ወደ 2 አካባቢ ሳካ ወደ 1.9 ቁልፍ ኳሶችን ያቀብላሉ። አደጋ መፍጠር የሚችሉ ግን የብሩኖን የሚስተካከል የለም። ከሰሞኑ ከዩናይትድ ጉዞ ጋር በተያዘ የዚህ ተጫዋች ሚና ቀላል የሚባል አይደለም። ዩናይትድ ኮንትራቱን ለማራዘም በጠረጴዛው ላይ 400,000 ሳምንታዊ ደሞዝ አቅርቧል። ለወኪሉ ጉዳዩን ያቀርቦ ይደራደራልም ተብሎ ይታሰባል። ብሩኖ ግን ከገንዘብ ይልቅ የዩናይትድ ቀጣይ ጣፈንታ በብዙ የሚያሳስበው ነው እየተባለ ይገኛል። ዋይኒ ማርክ ሩኒም ልክ እንደ ኤቭራ ሁሉ አስቀድሞ ዩናይትድንና ካሪክን የሚተቹትን የተቸ ሰው እንደሆነ ይታወቃል። ምክንያቱም በዚህ ሰዓት ዩናይትድና ካሪክ ሊደገፉ ይገባል። ቡድኑ በራስ መተማመኑ እንዲያመጣ እንጂ ዝነኛ ለመሆን ብላችሁ ዩናይትድ ላይ ተገቢ ያልሆነ ትችት አታቅርቡ በማለት ይታወቃል። በዩናይትድ ሌጀንድ ነው፣ ምንም ጥያቄ የለውም። ሩኒ 559 ጨዋታን ያረገ 253 ጎል ያለው 142 አሲስት ያለው ከዩናይትድ ጋር 5 ፕሪሚየር ሊግ 3 ሊግ ካፕ ሻምፒዮንስ ሊግ ዩሮፕ ሊግ ኤፍኤ ካፕ የክለቦች ዓለም ዋንጫን ያሳካ እንደሆነ ይታወቃል። እናም ዩናይትድን እየተከላከለ ነው። ለማንኛውም ውድ ቤተሰቦቻችን ማንቸስተር ዩናይትድ በዚህ ሳምንት ጨዋታ የለውም። ይልቁንስ ማንቸስተር ዩናይትድ ቀጣይ ሳምንት ካስቶን ቪላ ጋር በኦልትራፎርድ ጨዋታ ያደርጋል። ስለዚህ ዩናይትዳውያን ክለባችሁ ሲጫወት የምትመለከቱት ቀጣይ ሳምንት ነው። ዩናይትድ እንዳጠቃላይ ቀጣይ 5 ጨዋታ ከቪላ ኦልትራፎርድ ላይ፣ በርነማውዝን ቪታሊቲ ላይ፣ ሊድስን ኦልትራፎርድ፣ ቼልሲን ስታምፎርድ ብሪጅ ላይ፣ ብሬንትፎርድን ኦልትራፎርድ ላይ ቀጣይ 5 ጨዋታ ነው። በእነኚህ ጨዋታ ጸጉር ያስቆርጡበት ይሆን? ከቀጣይ ሳምንት ጀምሮ ምላሾቹን የምናየሆናል። ኦፕታ የሳምንቱን ምርጥ ቡድኖች ይፋ አድርጓል። አሁንም የፕሪሚየር ሊጉ ክለብ አርሰናል አንደኛ ነው። ከቦታው ንቅንቅ አላለም። ውድ ቤተሰቦቻችን 6 ክለቦች በኦፕታ ከ1 እስከ 10 ከፕሪሚየር ሊግ ተቀምጠዋል። አርሰናል አንደኛ፣ ሲቲ ሁለተኛ፣ ባየር ሙኒክ ሶስተኛ፣ ሊቨርፑል አራተኛ፣ ቼልሲ አምስተኛ፣ ባርሴሎና ስድስተኛ፣ ፓሪስ ሰን ዠርሜን ሰባተኛ፣ አስቶን ቪላ ስምንተኛ፣ ማንቸስተር ዩናይትድ 9ኛ መጥቷል። ሪያል ማድሪድ 10ኛ ደረጃ ደርሷል አሽቆልቁሎ። ስለዚህ በጣም ለየት ያለው ነገር የአርሰናል አሁንም ደረጃውን አለመልቀቅ፣ ዩናይትድ ወደ 10 ውስጥ መምጣት ከረጅም ጊዜ በኋላ ዳግም ለሁለተኛ ጊዜ፣ ባየር ሙኒክ ሶስተኝነትን ተረክቧል። ፒኤስጂም ተካቷል።
ማንቸስተር ዩናይትድ የአውሮፓን ትኬት ለመቁረጥ በሚያደርገው ጥረት ላይ በጣም በወሳኝ ቦታ መገኘቱ ለምርጫው ግን ምክንያት ሆኗል። የቀድሞ የአርሰናል ኮከብ ቲዮ ዋልኮት የአርሰናል ደጋፊዎች የዋንጫ ፍክሩ እየተጋጋለ በመምጣቱ ምክንያት ጫና ውስጥ ጭንቀት ውስጥ ናቸው እያለ ይገኛል። የአርሰናል ተጫዋች ነው። ጭንቀቱን ምናልባት እሱ በነበረበት ሰዓት ላይ አርሰናል የድረስ በፕሪሚየር ሊጉ ተጉዞ ለዋንጫው ጭንቅ ውስጥ ገብተው ነበር በመጨረሻ ጨዋታ የሚለውን የአርሰናል ደጋፊዎች ካስታወሳችሁ ጻፉልን። የአሁኖቹን የአርሰናል ደጋፊዎች ግን የቀድሞ ተጫዋች ጭንቅ ውስጥ ናቸው እያለ ይገኛል። ለአርሰናል ነገሮች በጥሩ ሁኔታ እየሄዱ ነው የሚለው ግን ቲዮ ዋልኮት፣ ነገር ግን የአርሰናል ደጋፊዎች መረጋጋት አለባችሁ፣ በጣም ዘና ማለት አለባችሁ ብሏል። ዋልኮት የአርሰናል ደጋፊዎች በሚጨነቁበት ወቅት ተጫዋቾችም ይጨነቃሉ፣ ስሜቱ ይጋባባቸዋል። ስለዚህ ደጋፊዎች ጭንቀታችሁ ወደ ተጫዋቾች እንዳይገባ እባካችሁ አትጨነቁ ብሏል። ሚኬል አርቴታና ቡድኑ ማንቸስተር ሲቲና ሊቨርፑልን በልጠው እየመሩ በመሆኑ ደጋፊዎች እንደውም ልትደሰቱና ተጫዋቾቻችሁ ከጭንቀት ልጠብቁ ይገባል እያለ ይገኛል። የቀድሞ የአርሰናል ተጫዋች ቲዮ ዋልኮት ሐሳቡ በሚዛናዊነት ካየነው በጣም ትክክል የሚባል ነው። ጥያቄ ግን አለን እኛ የአርሰናል ደጋፊዎች ዋልኮት ባለው ልክ ወደ ተጫዋቾች በሚተላለፍ ደረጃ ደጋፊው ተጨንቋል ወይ? ጻፉልን። ቀጣይ 5 ጨዋታ የአርሰናል የዋንጫ ጉዞ በጣም ወሳኝነት አላቸው። በተለይም በፕሪሚየር ሊጉ ከኤቨርተን ጋር ከሚያደርጉት ጨዋታ ቀጥሎ ጨዋታቸውን የሚያደርጉት ከሲቲ ከራሱ ጋር ነውና በጣም ፈታኝ አጋጣሚዎች ናቸው። እነኚህ እንዴት ይወጣል የሚል እንጠብቃል። በመሃል ግን ከባየርን ሌቨርኩሰን ጋር የደርሶ መልስ የአውሮፓ ሻምፒዮንስ ሊግ ጨዋታ እንዳለበት ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የቀድሞ የአርሰናል ተጫዋችና አሰልጣኝ ጆርጅ ግራም ሰዎች ቢጠሉንም ምንም ችግር የለውም፣ ይህ የታሪካችን አንዱ አካል ነው፣ አርሰናልን ብዙም ይጠሉ አሉ እየተባለ ነው። እውነት ነው፣ ባላንጣዎቻችን ይጠሉናል፣ ግን በድል ጎዳና እንቀጥላለን። ምንም ቢጠሉንም እኛ ከዋንጫ ጉዞ መቅረት አንፈልግም፣ ለሰዎች ጥላቻ ግድ የለንም ብሏል። ኢማኑኤል ፔቲም አርሰናል በብዙዎች እየተጠላ ነው ብሏል። ግን አርሰናል ለምን ይጠላል? ምክንያት አለ የሚጠላበት። የታያችሁ ሰሞኑን ሌጀንዶች በብዛት እያነሷት ያለዋት ቃል ስለሆነች ነው። የእናንተ ምልከታ ጻፉልን። ማክስ ዶማን ከትላንትናው የታዳጊዎች ስብስብ ውጭ ሆኗል። ከዋናው ቡድን ጋር ነው ማለት ነው። ሳሊባ የለም፣ መጠነኛ ጉዳት ላይ እንደነበረ ይታወቃል። ምናልባት ካጫወቱት ይጠበቃል። በአርሰናል ወቅታዊ ጉዳይ ምናልባት ልናነሳ ሌላ የወደድ ነው ጃክ ዊልሸር ነው። ምናልባት አንድ ቀን አርሰናልን አሰለጥን ይሆናል እያለ ይገኛል እሱም። ከዛ በፊት ግን የምንጊዜም ተቀናቃኙን አርሰናልን አሰልጣኝ ሆኖ ሲገጥም ቶትናምን መግጠም እንዳይቸገር ምናልባት በሻምፒዮንሺፕ ወርደው አገኛቸው ይሆናል ማለቱ ደግሞ የዛሬው በጣም አነጋጋሪ ጉዳይ ነበረ። አርሰናል ዛሬ ኤፍ ኤ ካፕ መርሃ ግብር በ16 ጥሎ ማለፍ 5ኛ ዙር ማንስፊልድ ታውንን ይገጥማል። ከሜዳ ውጭ የሚደረግ ጨዋታ ነው። ዋንኮል ስቴዲየም ላይ ጨዋታው ይካሄዳል። 14 ድል አለው ማንስፊልድ ታውን፣ 13ቱ ሽንፈት፣ 13ቱ አቻ፣ 15ቱ ደግሞ ሽንፈት ናቸው በዚህ ዓመት። በአርሰናል በኩል 34 ድል አለው፣ 8ቱ አቻ፣ 3ቱ ሽንፈት ናቸው። ውድ ቤተሰቦቻችን ማንስፊልድ ታውን በመጨረሻ 5 ጨዋታ ድል የሚባል አንድ ነው ያለው። ባለፉት 4 ጨዋታ ድል የለውም። በሁለት ተሸንፎ በሁለት አቻ ወጥቷል። በአርሰናል በኩል በመጨረሻ 5 ጨዋታ ከወልቭስ ጋር 2-2 ካጠናቀቁ ጨዋታ ውጪ ምንም ሽንፈት ነጥብ የጣሉት የለም። 4ቱን ድል አድርገዋል። ለመጀመሪያ ጊዜ ይገናኛሉ። ትላንትና ዋን ኮል ስቴዲየማቸውን ሲያስተዋውቁ አርሰናልን ገጥም ነው ብለው ያስተዋወቁበት መንገድ በጣም አነጋጋሪ ነበር። የማዕዘን ምት መምቻው ላይ ነው ማስታወቂያን የሰሩት። ያው ቀጥታ መልእክቱ ለአርሰናል እንደሆነ ይታወቃል። የአርሰናል የማዕዘን ምት በሚል ጨዋታው ምሳ ሰዓት ይደረጋል። 9 ሰዓት ከ15 ደቂቃ ሲል በኢትዮጵያን አቆጣጠር። ቀድመ ግምታችሁን አጋሩን። ማንስፊልድ ከአርሰናል ልክ ጨዋታ ከተጠናቀቀ በኋላ በኤፍኤ ካፕ ሬክሳም ከቼልሲ ምሽቱ 2 ሰዓት ከ45 ደቂቃ፣ ምሽት 5 ሰዓት ኒውካስል ከሲቲ ይጫወታሉ። ውድ ቤተሰቦቻችን ያው ዛሬ እንደሚታወቀው የፕሪሚየር ሊግ ጨዋታ የለም፣ ኤፍኤ ካፕ ብቻ ነው የሚደረገው። ከዛ ውጭ ግን በሌሎች ሊጎች የሊግ ጨዋታዎች ይቀጥላሉ። ለአብነት ያክል በጣሊያን ሴሬ ካግላሪ ከኮሞ፣ አታላንታ ከዩዲኒዜ፣ ዩቬንቱስ ከፔዣ፣ በስፔን ላሊጋ ኦሳሱና ከማዮርካ፣ ሌቫንቴ ከጄሮና፣ አትሌቲኮ ማድሪድ ከሪያል ሶሴዳድ፣ አትሌቲኮ ቢልባኦ ከባርሴሎና ምሽት 5 ሰዓት። በጀርመን ቡንደስሊጋ ፍራይቡርግ ከባየር ሌቨርኩሰን፣
ሃይደንሄም ከሆፈንሄም፣ ሜትስ ከስቱትጋርት፣ አረቤ ሌይፕዚግ ከኦግስቡርግ፣ ወልፍስበርግ፣ ሃምቡርግ እና ኮሎኝ ከዶርትመንድ። በፍራንስ ሊጋ ናንትስ ከአንገርስ፣ ኦግዠር ከስትራስቡርግ፣ ቱሉስ ከማርሴይ ጨዋታቸውን የሚያከናውኑ ይሆናል። ለምትደግፏቸው ክለቦችና ለምትደግፏቸው ቡድኖቻችሁ መልካም እድል ይግጠማችሁ ብለናል። እድል ያደርግላችሁ፣ በግብ ይንበሽበሽላችሁ ብለናል። ቃል ስፖርት ዩቲዩብ ቻናል ላይ ከነበራችሁ ቅድመ ግምታችሁን አጋሩን። በሀሳብ መስጫ ሳጥናችን ላይ ለሀሳብ አስተያየታችሁም ለቅድመ ግምታችሁም ለመልካም ምኞታችሁም ግን አመስግነን አበቃን።